በፍጹም እሷ ግብረ ሰዶም አራማጅ አይደለችም እና ለአዳር የሚያሳድር ምን ነገር አለ የሚያሳድር ማለት ቀን ያልመጣ ሰውዬ አዳሩን ለምን ፈለከው ማፊያ ክርስቲያን ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር አዎ እና እኔ ወንድ ወዳጅ ነኝ አለ በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ ጅላጅል ጅላንፎ ተመሳሳይ የጾታ ግንኙነት ውስጥ ተሳትፎ ያለው ፓስተር ማን ነው? አውጡና ንገሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። Hey guys, so let's take my makeup off. So guys, good night. እኔ ወንድ ወዳጅ ነኝ አለ በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው ምን ሆነ ነው አንተ እንትና አይደለም ምናምን ነገር አልኩት ፓስተር አይደለም ወይ አዎ እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል ቪዲዮዎቹን ባሳይሽ አታምኚ በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰገው አለ መንፈስ እኮ ነው ከባድ መንፈስ እዚህ ጋር ይሰብክሻል የሚሰብከውን ግን አይኖረው በቃ እንትኑ ሌላ ነገር ነው
በስማ እንደውም አንድ ቄስ አባባል ነውና ቤተክርስቲያን ውስጥ ያስተማሩ ነው እና ለተቸገረ አብሉ የተጠማንን ተንበሉ ያላችሁን ስጡ ሁለት ልብስ ያላችሁ አንዱ ለተቸገረ ስጡ ምናምን ያሉ ሲያስተምሩ ሚስታቸው ሰማች እዛ ነበረች አዛ ሄዱ ልብሳቸውን አንስታ ሰጠች ለሁሉ አካፋፈለች እዛ መተው ልብስ ይታለ የምን ልብስ እንደዚህ መቀየረው ለሰው ሰጠው ለምን ሰጠሽ ማን ሲጫለሽ አይ ቤተክርስቲያን ላይ እንደዚህ ብለው ሁለት ካሉት አንዱ ለሰው ሰጡ ብለው ሲያስተምሩ ሰማው እኔ አስተማርኩ እንጂ ሲጫልኩ የሚሉ እንደዚህ አይነት እንትኖች አሉ በሁሉም ሃይማኖትና እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ ኧረ በጌታ አትበል እኔ አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛው ውስጥ አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ አትደውል ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ በቃ እንትን አትበል በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል አይ እኔ እኮ ኦርቶዶክስ ነኝ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ ኧረ በጌታ አትበል ይሄንን ታሪክ ያካፈልከን ወንድማችን በኢትዮጵያ ህገ መንግስት ግብረ ሰዶም ወንጀል ነው ስለዚህ አንተ ስሙን አልናገርም ስትል እየተባበርክ ያለው ከወንጀለኛ ጋር ወይም ወንጀለኛን እየደበክ እንደሆነ እንድታቅ ያስፈልጋል በዚህ በሶስት ምክንያት ይሄንን ወንጀለኛ ያልከውን ግለሰብ ላትነግረን እንደምትችል እኔ ገምቻለሁ የመጀመሪያው ነገር በስልክ ልውውጣችሁ ላይ መጨረሻ ላይ ሚስጥሬን ደብቅልኝ ስላለህ ነው ያልነገርከን ሚስጥረኛው ነህ ማለት ነው ስለዚህ ሚስጥረኛው ስለሆንክ ታሪኩን ተነግረናል እንጂ ማንነቱን በሚስጥር ነው የምትይዝለት በእኛ ደረጃ አንተ ራስን ካስመለጥክና ካተረፍክ በኋላ ስለሌላው ግድ የማይለ ማንንም ቢበላሽና በእንደዚህ አይነት እርኩሰት ውስጥ ቢወድቅ ማይጨንቅህ ራስ ወዳድ ግለሰብ ነህ ማለት ነው ሁለተኛ በሶስተኛ ደረጃ ደግሞ የፈጠራ ታሪክ ነው የነገርከን ለዛ ነው ስሙን ያልነገርከን ሚስጥረኛው ካልሆንክ የፈጠራ ታሪክ ካልነገርከን ራስ ወዳድ ካልሆንክ በስተቀር የዚህ ሰው ስም በፍጹም መደብቅበት ምንም አይነት ግራውንድ አይኖርክም ምክንያቱም የነገርከን ፊገር ፓስተር ነው ፓስተር ማለት ብዙ ሰዎች ቁጭ አድርጎ የሚያስተምር ነው አውዳሚነትና አጥፊነቱ ከአንድ ተራ ግለሰብ ይበልጣል የሚሰሙት የሚከተሉ ሰዎች ስለሚኖሩ ማለት ነው ስለዚህ ስሙን መናገር ያለብህ በአደባባይ ላይ ወጥተህ ይሄንን ታሪክ ይጣቅማቸዋል ብለህ ካካፈልክ አይቀር ሌሎችን ለማትረፍና ለመታደግ ጭምር ምክንያቱም ኢትዮጵያ ውስጥ ግብረ ሰዶም ወንጀል ተብሎ አንተ የወንጀለኛን ስም በልብ አቅፈ አልናገርም ብለህ ነው ቁጭ ብለህ ያለከው ትነግረን ግዴታ ነው ታሪኩን አምጥተሃል የታሪኩን ባለቤት ህዝብ ማወቅ አለበት ማን ነው እያሳደደ ወንድ የሚፈልገው ፓስተር ሆኖ ይሄን ካልነገርከን ህዝብን አሳልፈ ለእንደዚህ አይነት አመጽና እርኩሰት እንዲተላለፍ እያደረከ ነው ለምሳሌ አሁን በዚህ ጉዳይ ላይ ኦርቶዶክሳውያን ሙስሊሞች ሌሎች ቤተ እምነቶች ናችሁ ወጣችሁ ነገሮችን ማጥራት ያለባችሁ ይሄ ሃይማኖትን የማዋረድ ሃይማኖትን የማናናቅ ጉዳይ ብቻ አይደለም የሚሆነው ይሄ የጋራ ጉዳያችን ነው ትውልድን የሚያቀነጭር የጋራ ጉዳያችን ነው ከሁሉ በፊት ደግሞ አንተ ራስ የምትጠየቀው ከዚህ ፓስተር ጋር መቼም ተደጋጋሚ የሆነ የስልክ ግንኙነት ወዳጅነት ባይኖራችሁ ሰው በአንዴና በሁለት የስልክ ልውውጥ ብቻ ወደ እንደዚህ አይነት ነገር ገብቶ እንደዚህ ብሎ ሊጠይቅህ የሚችልበት ግራውንድ አይኖረው ምክንያቱም ህዝብ የሚመራ ፓስተር ነው አንተ የኦርቶዶክስ እምነት ተከታይ ነህ በስልክ ነው የሚያዋራ እዚህ ዘመን ላይ ስልክ ሪከርድ እንደሚደረግ ሁሉም ሰው ያውቃል በስልክ ለማውራት እንደዚህ ካንተ ጋር በጣም የጠበቀና እላፊ ወዳጅነት አላችሁ ማለት ነው ስለዚህ አንተን በዚህ በተመሳሳይ ሰውየውን ባማህበት ነገር ማንጠረጠርበት ምን ጉዳይ አለ አንተም ከጥርጣሬ እንድታመልጥ በጉዳዩ ላይ የሌለህ እንደሆንክ እርግጠኛ እንዲሆን ህዝቡ ደግሞ ያነሳከው የጠቀስከው ፓስተር እውነተኛ እዚህ ምድር ላይ ኤግዚስት የሚያደርግ ከሆነ ሰዎችን ለማስጠንቀቅ በትክክል ስሙን መናገር ግዴታ ነው አለበለዚያ አሉባልታና ሐሜት ነው ደግሞ ራስ በተመሳሳይ ማንነት ውስጥ የምትገኝ ግለሰብ ነው ማለት ነው መልስ እንፈልጋለን በፍጥነት አፍጥም ና በግል ጸሎት አድርግልሃለሁ ምናምን ይለኛል አይ እኔ እኮ
ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን እለዋለሁ። አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጀስት ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እንደዚህ አይነትም ሰዎች አሉ በየቦታ በጣም ከባድ እና ከባድ ነው። ምን ፊል አደረክ እንደዚህ ሲደጋገም? በኢየሱስ ማለት ራሴን ነው የጠላሁት። ልክ ባለፈው ከነገርኩሽ ታሪክ በላይ አዎ ከሳለፍከው ታሪክ አዎ ያ ምንም አይደለም እሰራለሁ አልሰራም ነው። እዚህ ጋር ግን እንደዚህ አይነት ነገር አንደኛ አስተዳደግም ወሳኝነት አለው። እኛ ባደግንበት እንትን ሴትና ወንዱላ ሊተቃቀፉ ይቅርና እንደዚህ ተጠጋግተው ሲሄዱ የሚያሳፍር በቃ እንዴ ምናምን ብለን እንትን የምንል ሰዎች ነንና ፈጣሪ ያወገዘው ፈጣሪ ያልፈቀደው ነገር ደግሞ እንዴት ብለሽ እንትን ትያለሽ? ለምን እኔ ፈጣሪ ነኝ፣ ሰውነት የሰጠኝ ፈጣሪ ነው። ምንድነው ፈጣሪ ከፈቀደው ውጪ ምን ብዬ ነው ፈጣሪን አሳዝኜ እንትን እምለው? እኔ ፈጣሪ ላይ እምነት አለኝ። ከዛውስ እንዴት ነው ፈጣሪ ላይ እምነት የሚኖረኝ? እኔ እሱስ ደግሞ እኔ ላይ እንዴት ነው በጣም እንዴት ልጄ ይላል ልጁ ነው ሊያረገኝ የሚችለውና የፈለገ እንትን ይበለኝ እንጂ እንደዚህ አይነት ነገር አልሰማም። የተወደዳችሁ የአዳም ቲዩብ ቤተሰቦች በዚህ ዓለም ላይ እጅግ በጣም ውስብስብ የሆኑ የህይወት ገጠመኞች አሉ። በአንዱ የተለየ በሌላው የተለየ አንድ አይነትነት ሊያጣ ይችላል እንጂ በዚህ ህይወት ውስጥ የሚኖሩ ሰዎች መከራቸው የተለያየ ይሁን እንጂ አንዳንዶቹ ራሳቸውን ለማጥፋት ወይም ራሳቸውን ለማጣት የሚታገሉበት አስከፊ የህይወት ገጠመኝ አላቸው። ከዚህም ለዛሬ ይዤላችሁ የቀረብኩት በአንድ አርቲስት በታዋቂና እጅግ በጣም ውብ በሆነ በሚያምር ሸበላ በሆነ ወጣት ላይ የተፈጸመበትን ወይም በህይወቱ ደርሶበት የነበረውን ነገር አነብላችኋለሁ። ጉድፈላ ጉድ ነው ዘንድሮ ይለናል ሌዊ ከቲክቶክ ገጹ ላይ የተገኘ። ለብዙዎቻችን ተወዳጅ የሆነው አርቲስት አንተነህ ያጋጠመው አሳዛኝና አስደንጋጭ ምስጢር ገበናው ተገለጠ ይለናል። ታዋቂው ፓስተርና የውጭ ሀገር ዲያስፖራዎች በህመሙ ጊዜ ምን ሊያደርጉት ሞከሩ ይላል በአርዕስቱ ላይ። እንግዲህ አንተነህ ማለት ታዋቂ አርቲስት ነው። ፓስተሮቹ ደግሞ ከውጭ ዲያስፖራዎች ጋር ሆነው በታመመ ጊዜ ምን ሊያደርጉት አሰቡ የሚለውን በትንታኔ ያስቀምጧል። ሁላችንም በተለያዩ ማስታወቂያዎች፣ ፊልሞች፣ በቴኳንዶና በሞዴሊንግ ስራዎቹ በደንብ የምናውቀው አርቲስት አንተነህ በቅርቡ የዲስክ ወይንም የወገብና እግር ህመም ገጥሞት ከቤት በዋለበትና በከፍተኛ የዲፕሬሽን ወይንም ድብርት ውስጥ በነበረበት ፈታኝ ጊዜ በግልጽ ተናግሯል። ሰው በህመሙና በችግሩ ጊዜ መጽናኛ ሲፈልግ እሱን ግን መልኩንና አቋሙን በማየት ብቻ ወደማይሆን የግብረ ሰዶም ወይንም ጌይ ወደ ተባለው ህይወት ሊያስገቡት የሞከሩት ሰዎች ማንነታቸው እጅግ ያስደነግጣል ይለናል። እንዲህም አደረጉት። እጸልይልሃለሁ፣ እፈውስሃለሁ በማለት የቀረበው አንድ ታዋቂ ፓስተር ሳይቀር ውሎ አድሮ እኔ ወንድ ነው የሚወደው አፍቅሬሃለሁ እስከ ማለት ደርሷል ይላል ዘገባው። ሌሎች ደግሞ ቪዛ እንልክልሃለን፣ የምትፈልገውን መኪናና ቤት ልንገዛልህም ቃል እንገባልሃለን በማለት በሚሊዮን የሚቆጠር ብርም ጭምር አቅርበውለታል። አንደኛውማ አሜሪካን ሀገር ፎርም ሞልቶ አግብቶ ይወስድሃል እስከ መባል የደረሰ አስደንጋጭ ፈተና ውስጥ አሳልፈዋል ይላል ዘገባው። ይህ ታዋቂ አርቲስት አንተነህ ይህን ሁሉ የገንዘብ እና የቅንጦት ህይወት ገፍቶ ፈጣሪ ያወገዘውን ባህሌና ሃይማኖቴ የማይቀበለውን ቆሻሻ ስራ 100 ሚሊዮንም ሆነ 200 ሚሊዮን ብር ቢሰጡኝ አልሰራም፣ በፍጹም ራሴንና ቤተሰቤን አከብራለሁ በማለት በጽናት ቆሟል ይላል ዘገባው። በአንድ አጋጣሚማ ይህንን ቆሻሻ ሐሳብ ይዞ የመጣበትን አንድ ሀብታም
ጎልማሳ የሆነ ሀብታም ሰው ትኩስ ወተት ይዞ ፊቱ ላይ ደፍቶበት ጥሎት እንደወጣ ገልጾላታል። ይህን ሁሉ ምስጢር አሁን በአደባባይ አውጥቶ ለመናገር የወሰነበት ዋና ምክንያት ምንድን ነው ቢሉ እነዚህ የጥፋት ተልዕኮ ያላቸው ሰዎች በተለይ ገንዘብ ያጡ፣ ስራ ያጡ፣ በሱስ የተጠመዱ እና በጤና እክል የተጎዱ ምስኪን ወጣቶችን ደካማ ጎን ኢላማ አድርገው በገንዘብ እያታለሉ ሕይወታቸውን እያበላሹ ስለሆነ ወጣቶች እንዲጠነቀቁና ራሳቸውን እንዲጠብቁ ለማስተማር ነው ብሎ ገልጿል። አንተነህ ቀጥሎም በመጨረሻ እንዲህ አለ። ገንዘብ ያልፋል፣ ማንነትና ክብር ግን ሁሌም ከኛ ጋር የሚኖሩ ውድ ሀብቶቻችን ናቸው። ይህንን እውነተኛና አስተማሪ ቪዲዮ ለሌሎች በማጋራት ወጣቶቻችንን፣ ወንድሞቻችንን ከነዚህ አስከፊ ማጥ ከሆነ ችግር እንታደግ በሚል ደምድሞታል። አርቲስት አንተነህ ፈጣሪ ምሕረቱን ልኮልህ ቶሎ ሙሉ ጤንነትህን አግኝተህ እንድናይህ ፈጣሪ እንዲታደገን እንመኛለን ብሎ ጽሑፉን እንደመደመ። እንግዲህ እንዳደመጣችሁት ዘመኑ ከፍቷል። የመጨረሻው ዘመን በ8ኛው ሺህ ለጆሮ ጭው የሚያደርግ ለመስማት የሚከብድ እጅግ በጣም ዘግናኝ ዓለማዊ ክፋትን ታያላችሁ፣ ትሰማላችሁ። ይህ ሲሆን ግን አትደናገጡ ብሎናል። መስመራችንን ጠብቀን በአቅጣጫችን በጎዳናችን የህይወት ጥንቃቄያችንን ይዘን ቢያንስ በግል ራሳችንን ለማዳን መጣር ነው እንጂ መደናገጥ አያስፈልግም። ዳሩ ግን ይህ ሊሆን ግድ ነውና ስላለ በማቴዎስ ወንጌል እጅግ በጣም ያሳዝናል። ወላጆች በዚሁ አጋጣሚ ልጆቻችሁ የት እንደሚውሉ በአንክሮ እንድትጠብቁ እመክራለሁ። ተመሳሳይ የጾታ ግንኙነት ውስጥ ተሳትፎ ያለው ፓስተር ማን ነው? አውጡና ንገሩ። ምርጫ ስላጣቅ አድናሃለሁ ነው። ታዋቂ ፓስተር ነው። ስለ ፍቅር ህይወቴ ጠየቀኝ። ሌላ አይነት ነገር ስሞክረ ታውቃለህ ማለት አልኩት። እንዴ በጣም ብዙ ትውልድ ነው እየበላብን ያለው ማለት እኮ ነው። አውጡና ንገሩን። ማን ነው? አንተ መናገር ግዴታ አለብህ እንዴ። ስለ ትውልዱ ኃላፊነት የሚሰማችሁ ከሆነ ኃላፊነት የሚሰማው አይነት ፕሮግራም እያዘጋጃችሁ ከሆነ የግድ ሪስፖንሲብል ሆነሽ ማን እንደሆነ መናገር ግድ ይለሻል እንዴ። ልንገለው ወይ ልናጠፋው ወይም ደግሞ አታክ ልናደርገው አይደለም። ነገ ከነገ ወዲያ እዛ እየሄደ የሚበላ ጀነሬሽን አለ። አንተ እኮ አትሊስት ፊዚካሊ ራሱ አቅም አለክ። ቢጎራበጥ ወይ መተከው ወይ አፈር አልብሰው ትሄዳለህ እኮ ችግር የለውም። አቅም የሌላቸው ታግለው እንኳን ከእጁ ላይ ሊያመልጡ የማይችሉ ደግሞ በጣም አቅመ ደካማ የሆኑ ደግሞ ታናናሽ ወንድሞቻችን እኮ እጃቸው ላይ ሊገቡ ይችላሉ። ስለዚህ ተናገሩ በየጊዜው። ከዚህ በፊትም አንድ አገልጋይ ነኝ ባይ በሚዲያ ላይ መጥቶ እንደዚህ አይነቶችን አውቃለሁ፣ ተመሳሳይ የጾታ ግንኙነት ውስጥ ያሉ ፓስተሮችን አውቃለሁ ምናምን እያለ በጣም እዚህ ግባ አለ። ያላወራው ነገር የለም፣ ያልቀባጠረው ነገር የለም። ግን ማናቸው? ምን ያደርግልናል? እንደማናግሩን ከሆነ ምን ያደርግ? ለምንድነው ቴረር በቴረር የምታደርጉን? ለምንድነው አገልጋዮቻችንን ሁሉ እንድንጠራጠርና እንድንፈራ የምታደርጉን? ንገሩን ማን እንደሆኑ። ምን ሆናችሁ? ገነት ንጋቱ ላይ በሌላም ቪዲዮ በደንብ አድርጌ መጣበታለሁ። ይሄ ጉዳይ ላይ ጥራት ያለው ክሊር የሆነ ነገር ማትናገር ይቆም። ጨዋነት ነው ሐሳቤን መግለጽ ፈልገው ወንድሜ። ይሄ አሜሪካ አይደለም፣ ካናዳ አይደለም፣ ወይ ሌላ ሀገር አይደለም። አንተን በዚህ ልክ ይሄ ሁሉ ሰው አክሰስ ሊያደርግ የቻለው እንዴት ነው? ለኛ በጣም ይሄ ነገር ለጆሮአችን ሩቅ ነው በጣም። እኛ ሀገር አንድ ወንድ አንድ ሴትን ለማናገር ቁም ሰቀሉን ነው የሚያው፣ ፍላጎቱን ለመግለጽ ማለት ነው። ቀለል አድርገው በዚህ ልክ ሊያወሩህ የቻሉት ምንድነው? ድፍረት የሰጣቸው ነገር እነሱ 1 2 3 ከቲክቶክ ላይ ስክሮል ሳደርግ ከሆነ ሰው ጋራ እንደዚህ ሆኖ ምናምን እንደዚህ ብሎኝ ምናምን ስክሮል ሳደርግ እንደዛው ስክሮል ሳደርግ በጣም ብዙ ሰው ቆጠርኩኝ እኔ። ይሄ ሁሉ ሰው በዚህ ልክ አክሰስ ሊያደርግህ የቻለው እንዴት ነው? ቆንጆ ነኝ ምናምን ያልከንን ቶ ይሄ ጥያቄ የሚያስነሳ ነው። ወንድ ልጅ ቆንጆ ነኝ ይላል አይልም? ይሄም በራሱ ጥያቄ የሚያስነሳ ነገር ነው። ሁለተኛ ነገር ደግሞ ብቻ አይደለህም ያለኸው፣ ደግሞ እንደዛም ነኝ ብለህ ካሰብክ አንተ ብቻ አይደለህም ያለኸው። ቀጥል። ይሄ ነገር አስተማሪ ነው ብዬ አላምንም። ኦኬ፣ በዚህ መንገድ ሂዱ ነው የሚመስለው። የብዙዎቻችሁ ኢንተርቪው ሰውን ለማስተማር የሚባለው እንትን ነው፣ ከቨር ነው።
ሰውን ለማስተማር ነው የምትሉት ከቨር ነው እንጂ ሜን ታርጌታችሁ በቃ ገንዘባችሁን ስሩ እንጂ ምንም ታስተላልፋላችሁ። ኖርማል አታድርጉብን። ይሄንን ነገር ለኛ ኖርማል አይደለም። ኖርማል ልታደርጉብን አትሞክሩ። በቃ በዚህ የሚመጣ ገንዘብ ቢቀርባችሁ ይሻላል። አንድ ሰው እንኳን እንደዛ ተገኘ ተብሎ ምን ያህል እንደተወረደበት ይታወቃል። ይሄ ማለት ለኛ ምን ያህል ለጆሮአችን ሩቅ ስለሆነ ነው፣ ለአይናችን በጣም ሩቅ ስለሆነ ነው። እንደዚህ አይነት ነገር ስናይ የሆነ ጠላት እንደመጣብን አድርገን የምንቆጥረው በጣም ሩቃችን ስለሆነ ነው። አንተ ግን በዚህ ልክ ሰው እንደዚህ አይነት ሰዎች አክሰስ እያደረጉህ ነው። ምንድነው ያሳያቸው ነገር? እንደወንድ እንኳን የሆነ ምልክት እንደሚፈልገው ሁሉ እነዚህ ሰዎች ያለ ቼን አይንቀሳቀሱም። ስፔሻሊ ኢትዮጵያ ውስጥ ያለ ቼን አይንቀሳቀሱም። ካናዳ ምናምን እንዳልከው ኖርማል። እኛ ሀገር ግን በፍጹም ይመለስልኝ። ይሄ ጥያቄ ይመለስልን፣ እንዲመለስልን እንፈልጋለን። ካልሆነ ግን የኔ ድምዳሜ አንድ ቦታ ይሆናል። ምን እያልኩ እንደሆነ በደንብ ይገባል። መልስ ይሰጠኝ፣ መልስ እፈልጋለሁ። ይሄ የሁላችሁም ጥያቄ ነው ብዬ አስባለሁ። ካውንስል የምትሉት አካል ካለ እስቲ የኔን ቪዲዮ አድርሱለት። መች ነው ይሄ ነገር የሚቆመው? መች ነው ይህ ጨዋ ህዝብ ከእንደዚህ አይነት ወሬ ከእንደዚህ አይነት ጥርጣሬ የሚወጣው? መች ነው ስሙ የማይጠፋው? ማን ነው ሊያስቆመው የሚችለው? ማንም ተነስቶ የፈለገውን ነገር እያወራ ያውም ተቋም ላይ ግለሰብ ላይ እኮ አይደለም ተቋም ላይ እንደዚህ አይነት ነገር ሲለጥፍ ካውንስሉ ምንድነው ስራው? ምንድነው? እየዞሩ የሆነ ቤት ማስመረቅ ነው ስራችሁ? ምንድነው እየሰራችሁ ያላችሁት? አንድ የሚዲያ ሰው ታዋቂ ግለሰቦች የራሳቸው ሚዲያ ስላላቸው ብቻ በድፍረት እንደዚህ አይነት ቃል ሲናገሩ ስሜን እያጠፉ ነው። ስሜን ካላጠፉ ደግሞ ማስረጃ አለን የሚሉ ከሆነ ማስረጃቸውን ይስጡን። ማስረጃቸውን ከሰጡን በኋላ እውነት ያሉት ፓስተር ካለ በህግ ይጠየቃል። ለምን ሲባል ይሄ ነገር ወንጀልም ነው ኃጢአትም ነው። እንደውም ይሄ ፓስተር ያሉት ሰው ህዝብ የሚመራ ሰው ነው፣ መቼ ታዋቂ ሰው ነው ብሏል። ሚዲያ ላይ የሚታወቅ ሰው ነው ብሏል አይደለ? ስለዚህ በጣም ብዙ ምናድናቸው በጣም ብዙ ህዝቦች አሉ ማለት ነው። ማስረጃ አለኝ ከፈለግሽ ላሳየሽ እችላለሁ ብሎ ሲያወራ ነበር። ስለዚህ አንተም ብትሆን ህዝብ የማዳን ግዴታ አለብህ። ስለዚህ ይሄን ነገር ወደ ሳይሆን ለግድህ አንቺም ብትሆኚ ማስረጃውን ታመጫለሽ። ነገር ግን ማስረጃ በህግ ስትጠየቁ ምንም አይነት ማስረጃ እጃችሁ ላይ ከሌለ በስም ማጥፋት ወንጀል ትገባላችሁ። ይሄ ማይቀር ነው። ለአንተኛው ደግሞ እኔ ጥያቄ አለኝ። እንዴት እንደዚህ አይነት ነገር እሱ ሊያወራህ ቻለ? ፐብሊክ ላይ የሚታወቅ ሰው ነው፣ አገልጋይ ነው፣ ይታወቃል ሚዲያ ላይ ብለሃል አይደለ? አንተ ደግሞ በድራማዎች የምናውቀው ሰው ነህ፣ የሚዲያ ሰው ነህ፣ ባጭሩ ታዋቂ ሰው ነህ። እንደዚህ አይነት ነገር ሊያወጣብኝ ይችላል ብሎ እንዴት አልሰጋም? እንዴትስ በአንድ ይሄንን ነገር ሊያወራህ ቻለ? ከአንተ ጋርስ ያለው ኮንቨርሴሽን ጤነኛ ነው ወይ? አንተስ እንደዚህ አይነት ነገር ውስጥ አለህበት ወይስ የለህበትም? እሱንም እናጣራ ይሆናል። ደግሞ ስለ ራስህ ያወራህበት መንገድ በራሱ ያስጠረጥረሃል፣ ጤነኛም አያስብልህም። ስለዚህ ስም እያጠፋህ ነው ወይስ አንተም እዛ ውስጥ አለህበት የሚለውን በቅርቡ የምንደርስበት ይሆናል። ለምን ሲባል የግድ ማስረጃ ታወጣላችሁ። አይ ካላችሁ በስም ማጥፋት ወንጀል እናንተም ትገባላችሁ። ስለዚህ ቪዲዮን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም አድርሱልኝ። ክርስቲያኖች ከዚህ በኋላ በፍጹም ልንቀበላቸውና ልንሰማቸው አንችልም። ማንንም ልንታገስ ስለማንችል ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጋችሁ ለሁሉም አድርሱት። ዋነኛ የግብረ ሰዶም አቀንቃኝ ወንጌላውያን አማኞች ነው። ሰሞኑን በሆነውን ጉዳይ የማን ድምፅ ነው የተሰማው? በሚዲያዎች የወንጌላውያን አማኞች ድምፅ የለም። ምን እያሉን እንዳሉ ታውቃለህ? ሌሎች እግዚአብሔር ይባርካቸው ድምፃቸውን አሰምተዋል፣ በገባቸው በተረዱት። ስለኛ ምን እንዳሉ ታውቃለህ? እነሱ እኮ ያው በምዕራቡም ዓለም ጉዳዩ የነሱ ነው። ስለዚህ ነገም እዚህ ያሉት ምን እንደሚሆኑ ማን ያውቃል እየተባለ ከዚህ በላይ ውርደት፣ ሞት ለኛ የለም። እና እንዴት ነው ወንጌላውያን ወጥተን በምድራችን ይሄ እርኩሰት እንዲሆን አንፈቅድም ብለን ድምፅ ማናሰማው? ይህን የሚያሰማ
አካል ይጥፋ፣ አንድ ቤተክርስቲያን ይጥፋ፣ አንድ ህብረት ይጠፋ፣ አንድ ቤተክርስቲያን ይጥፋ። ይሄንን በቃ በግልጽ እንቃወም። የሚገርምህ ይሄ ችግር ወጣቶች ጋር ብቻ አይደለም። የተጋቡ ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ከገቡ ቆይተዋል። እኛው መካከል